ተረች እዚህ አይደለም ጊዜው። ስለዚህ ይሄ ሁላ ዘመናት አልፎ በመሐመድ ጊዜ ለምን ይሄ ቁርአን ወረደ? ለምን ነው የኔ ጥያቄ። በዚህ ዘመን አይደለም ያኔ 1400 ማለት በጣም ቅርብ ጊዜ ነው፣ ሩቅ አይደለም። ኢየሱስ ክርስቶስ እንኳን በምድር መጥቶ ሞቶ ተሰቅሎ በተነሳት ከልደቱ እንኳን ከ2000 ከ3000 ዓመት ምናምን እያስቆጠረ ነው። ምን አገናኘው ነው የኔ ጥያቄ። ግራ የሚገባው እዚህ ጋር ነው። ምን ቀላል ነገር ነው። አምላክ በየዘመናቱ ነብያትን ሲያስነሳ ጊዜ ስላለፉት ነብያት ስላስተምሩታቸውና ስለ ትውልዶቻቸው ይተርክላቸው ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ በጊዜያቸው መጣና እርሱ አምላክ አላህ ሱብሓነሁ ወተዓላ ስላለፉት ነብያትና ስለ አስተምሮቻቸው ስለ ህዝቦቻቸው እርሳቸው እንዲሁ ተረከላቸው። ለክርስቶስ ለምሳሌ ስለ እነ ሙሴ ይነግረዋል። ለሙሴ ደግሞ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ይነግረዋል፣ ይተርክለታል። ይታቻል አይደል? ከዚያ በፊት ለነበሩትም ከአንተ በፊት እንዲህ አይነት ነብያቶች ነበሩ እያለ ይተርክለታል። በሱረቱል አንዓም ላይ አላህ በአንድ ገጽ ላይ ብቻ 18 ነብያትን በተከታታይ ከጠቀሰ በኋላ እነዚህ ከአንተ በፊት በቅኑ መንገዴ የመራኋቸው ናቸው እያለ ተናገረ ማለት ነው። ይሄን ይመስላል። አሁን እኮ ይሄንን አምነን የምንቀበለው ሁሉም በየራሱ መጽሐፍ የወረደለት ቢሆን ከሌ የሰበከው ይሄንን ነው ከሌ የሰበከው ይሄንን ነው ስትሉን አንደርስታንድ እናደርጋለን። ነገር ግን መጽሐፉ የወረደው ለአንድ ሰው ነው። አንድ ሰው ይሄ ነው ብሎ ጻፈ። ማሳመኛ ነገር የለም። ይሄን ራሳችሁ ተማሩት። እኔ ሌላ ጥያቄ ልጠይቅ። ይሄን ተወሽ እኔ ማመና ለማመጀት ያላወቁ እንዳይመስለው መልስ አግኝቻለሁ ለልጁ። እሺ አንዴ ትቀጥላለህ፣ ችግር የለው። ስላለፉት ነብያቶች የየራሳቸው መጽሐፍ ከሌለ ልናምን አይገባንም የሚል መስፈርት ከየት ነው ያመጣሽው? የትኛው የእምነት መጽሐፍ ላይ ነው ያለው? በመጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን ሐዋርያትና ነብያት ሙሉ አለው። አሁን ለምሳሌ የሆነ ነብይ ባልቀበለው የሆነ ነብይ በቀበለው እኔ ክርስትና አይፈርስም። አሁን አንተ መሐመድ ነብዩን ባትቀበል እኮ ሙስሊም አትባልም፣ አትሆንም። አዳምጪ። ኦኬ፣ ስለ ኖህ እንዴት አመንሽ? ኖህ የሚባል ሰው ነበር? ኖህ የእግዚአብሔር ወዳጅ ነው፣ እሱ የታወቀ ነው። ማስረጃ እግዚአብሔር የሚወደው ነገር ግን ደግሞ ኃጢአትን የሰራ ነው። ማስረጃ ስለ ኖህ ማስረጃ ግን ከሙሴ ከኖህ በኋላ በመጣ መጽሐፍ አልቀበልም። በዘመኑ ያለ መጽሐፍ ምንድነው? በዘመኑ አንቺ እንደጠየቅሽው ማለት ነው። በዘመኑ የራሱ ነብይ የራሱ መጽሐፍ ሊኖረው ይገባል። የዛ ካልሆነ እንቀበል አይገባም ማለት የመጨረሻው ዘመን ላይ ገለጠላቸው ብለሽ በየራሳቸው የነበረ መጽሐፍ አለ። ኖህ የሚባል ሰው ከብሉይ ኪዳን እስከ አዲስ ኪዳን ማንበብ ትችላለህ። እኛ ጋር አንድ ብቻ ይዘን አንሄድም። ብሉይ ኪዳን የማን መጽሐፍ ነው? ብሉይ ኪዳንማ የሁሉም የነቢያቶች አለ፣ ሙሉ የነቢያቶች አለ። በማን በኩል ነው የመጣው? ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ነው የመጣው ካለን እኛ ጋር ብሉይ ኪዳን በማን በኩል ነው የመጣው? ከከሌ መጣ አንልም። እግዚአብሔር በራእይ የተገለጠ በመንፈስ ቅዱስ እየመራቸው ነው የተጻፈው። እኛ ጋር ከሰማይ ወረደ የሚባል የለም። ለሙሴ የተሰጠው መጽሐፍ ምን ይባላል? ለሙሴ የተሰጠው መጽሐፍ ሰዎች እንዲረዱበት የተጻፈ ንግግር ነው። ከሰማይ ወረደ ብለን አናምንም። ሲያንቺ ለሙሴ የተሰጠው መጽሐፍ ምንድነው ነው ያልኩሽ? ለሙሴ የተሰጠው መጽሐፍ ምን ይባላል? ሙሴ መጽሐፍ ቅዱስ እኮ የኛ አንድ ነው፣ ግን ሁሉም አክትሞ የተጻፈው አንድ መጽሐፍ ላይ ነው። ኮሜንት ላይ ጀግና እያለ ጀግና የምትላለች ከላይ ያለው ሚውቶን አንሳ። አንቺ አልገባሽ ነው እንዴ? ሚውቶን አንሳ ጀግና እያልከት ነው አይደለም? የሰርግ ትክክል። አሁን ይሄን ጥያቄ ቆጥቻለሁ። ሌላ ጥያቄ እኔ ላስረዳክ። እሺ ሰላም ሙሱ እንዴ? ጀግና ያልክበትን ልናወራ ነው። ከአንድ ጊዜ እርሷ የተናገረችው ከአንድ ለሙሴ የተሰጠው መጽሐፍ ምን ይባላል? ረቡኒ እሺ ቴንክ ዩ። አይ ለሙሴ የተሰጠው መጽሐፍ ያው እንደናንተ ተውራት ነው። ቆይ እንደናንተ ሳይሆን ጀግና ያልክባት ነው። ዘፍጥረት ለሙሴ አንድ ሙሴ የጻፈው መጽሐፍ ምን ይባላል እኮ? ዘጸአት፣ ዘፍጥረት፣ ዘዳግም። በጣም እነዚህን የጻፈው ሙሴ ጀግና ባ ሌላም የጻፋቸው አሉ። ምን እኔ እስከማውቀው እነዚህን ነው ሙሴ ጽፏቸዋል ብዬ ሌላም የጻፋቸው አሉ። ትልቁ ላይ ነው ጀግና ማስረጃ ወጣ። ትልቁ ማይ ብራዘር ፎሎወር ሴን አይታል። ካሜራ መክፈት አልችልም እኮ የሙሴ መጽሐፍ ሲጀምር እኮ ላስረዳ እንከፍትላ ማስረጃ ስታሲ ዛራ ልከፍት ነው። ሄድስ ምዕራፍና ቁጥር
ጥቅስ አምጣ። እሺ ምን አሁን ሙሴን ለመጻፉ ነው ማስረጃ ይፈልጋል ይመለሳሉ። አየሽ እንትና ሙሴን ለመጻፉ ነው ማስረጃ የፈለከው? ኦሪት ዘሌዋውያን እንደጻፈው ሙሴ ማስረጃ ያላ ነገርኩህ እኮ ግዴታ ስሙን መጻፍ አይጠበቅበትም እኮ አልኩህ እኮ በሰዓቱ የሚመሩበት መጽሐፍ እኮ ነው። እሺ የትኛውን ጥቅስ አንብቤ ነው ሙሴ እንደጻፈው ሙሴ የጻፍኩበት ያለበትን ማስረዳት መረዳት የምንችለው? ስጠን እንጂ ጀግና እኮ አንተ አሁን እኔ አንተ ጋር ይሄ እንትን ምን ነበር ደብል ስታንዳርድ ብጠይቀኝ የማትመልሰውን ጥያቄ ለምን ትጠይቀኛለህ? ችግር የለም ትጠይቀኛለህ፣ ግን የለም በለንና ጀግና እንበለህ ከዚያ በኋላ ትጠይቀኛለህ እኮ መለስኩልህ። እንደኛ እንደናንተ አይደለም ምናምን እኛ መጽሐፍ ቅዱስ ለአንድ ሰው ወረደለት ብለናል። ሳይሆን መልሱ ሙሴ እንደጻፈው ማስረጃ የለምና የነቢያት መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም እኮ ስንት ነው? 80 አይደለም እንደዛም አይደለም። አንድ መጽሐፍ አይደለም ስንል ምን አለው መሰል ይዘት አለው በውስጡ ብዙ ነገር ይዟል መጽሐፍ ቅዱስ። ለምሳሌ ያህል ታሪክ ይዟል፣ የነቢያትን ታሪክ ይዟል፣ በሰዓቱ የነበሩትን የሐዋርያትን መጽሐፍ ይዟል። እነዚህን ያጠቃልለ ነው። ስለዚህ እንደ ቁርአን አንድ መጽሐፍ አይደለም። አዎ አምላክና ነብያቱም ትግያ ምናምን ሲጋጠሙም ይዟል አይደለ? እሱ ሜታፎሪካል አገላለጽ ነው። እኛ ሊትራሊ አንቀበለው። በልሙ ነው ያየው እንጂ አካል በአካል እንደዚህ ተዋክቷል አንልም። ላ የሹልዳው ሁሉ እንትን እስኪሰባበር ድረስ ሜታፎሪክ አድርጌ ነው የምቀበለው። መጽሐፉም ሜታፎሪክ ነው ከተናገረክ በኋላ ልክ እንዲሁ ደግሞ ዳዊት ሜታፎሪክ ነው በልሙ እኮ አዳምጠ ልክ እንዲሁ ዳዊት ደግሞ የኦሪዮ ሚስት ወስዶ ሲደፍራት ከዚያ በኋላ እግዚአብሔር የዳዊትን ሚስቶች ለሌላ ሰው አሳልፎ ሲሰጥበትና ሲያስደፍርበት ይሄንንም ይዟል አይደል መጽሐፍ ቅዱስ ነው ለዚህ ምን አልከኝ? እግዚአብሔር የዳዊትን ሚስቶች ወስዶ ለሌላ ወንድ አሳልፎ ሲሰጥበትና ከነርሱ ጋር ዝሙት ሲያሰራበት ምናምንም ይዟል መጽሐፍ ቅዱስ አይደል? ማስረጃ አውጣ። ማስረጃ አውጣ። አብሽር አውጣ ልናሳይ ችግር የለም። ዛሬን ትቁጥር ያድርጋል ዛሬ አለሽ አለኝ አንድ እንደዚህ ሊትራሊ የተጻፉትን ነገሮች የምትቀበሉ ከሆነ ደብል ስታንዳርድ የምጠይቅ ጥያቄ አለና ሁሉ ትቀበለኛለህ። ችግር የለም አብሽር። አንዴ እግዚአብሔር የዳዊትን ሚስቶች እንዳስደፈራቸው እናሳየህ። እስቲ ነው። እሺ ለማንኛውም ማስረጃ ካለ እሺ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ላይ ከመጽሐፈ ሳሙኤል አንደኛ ሳሙኤል ለማለት ነው። አንደኛ ሳሙኤል እና ሁለተኛ ሳሙኤል ነው ያለው። እሺ አንድ ጊዜ ወይ ሐሳቡን ነገር ሰርች ላድርግ። ችግር የለም። ሁለተኛ እሺ ሁለተኛ ሳሙኤል ምዕራፍ እና ስንት ላይ ነው ውሱ እንደዛ የሚለው? ምዕራፍ 12 ቁጥር ምዕራፍ ስንት? ምዕራፍ 12 ውሱ ስንት ላይ ነው ቦታው? ምዕራፍ 12 ቁጥር 11 ሁለተኛ ሳሙኤል። እዚህ ላይ እኮ አውዱን ጠብቅ አላነበብከውም እንጂ እንደዛ አይደለም የሚለው። እሺ እኔም እያነበብኩኝ ነው። ታንበበው። እሺ እግዚአብሔር እንዲህ ይላል ከቤትህ እግዚአብሔርም እንዲህ ይላል። ቀጥላም እሺ ከአንድ ይቅርታ አድርጉልኝና ከ6 ጀምሮ ብናነበው ምን ይመስላችኋል? አንብቢልኝ ከ6 ጀምረሽ። እሺ ላንብብልህ? አንብቢልኝ። ከ6 ይህን አድርጓልና አላዘንምና ስለ
አንዲቱ በግ 4 ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም ልጅ አዳንኩህ አለው። የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ተጣልኩልህ። የእስራኤልና የይሁዳን ቤት ሰጠው። ይህ አንሶ ቢሆን ኑሮ ሌላ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉን ስትሰራ ዘንድ እግዚአብሔርን ነገር ለምን ታቃለልክ? የቄጢያውያንም የኦርዮንም ሚስት በመትተህ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች በሰይፍ ገድልሃል። ስለዚህ አቃልኸኛል። የቄጢያውያን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃል። ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህን በዓይኖች ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህም ፀሐይ ዓይን ፊት ለፊት ከሚስቶችህ ጋር ይተኛል። አንተ ይህንን በስውር አድርገዋልና እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ ይላል። እዚህ ላይ ጥያቄክ ምንድነው? አንተ ያመጣው ምንድነው የሚለው ምንድነው? እግዚአብሔር አይታል እኮ ከላይ ጀምሮ ምን ይላል መሰለህ? እግዚአብሔር የዳዊትን ሚስቶች እንደዛ አይደለም አውዱ የሚለው ምን ይላል መሰለህ? ከላይ ጀምሮ እኮ ያስረዳን ነበር የመጣው ሁሉ። ቆይ እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይኖችህ ፊት ወስዳለሁ አለ። ማን ነው እንዲህ እያለ ያለው? ሚስቶችህን በዓይኖችህ ፊት ወስዳለሁ የሚለው ማን ነው? ለቡኒ እግዚአብሔር ነው የሚለው። በጣም ጥሩ። ከዚያ ምን አለ? ለዘመድህም ምን እንደሰራ ታውቃለህ እኮ እናንተ እንደምትለው አይደለም። ቀጥል እሺ። በፈጣሪ ስም ለዘመድህም እሰጣቸዋለሁ አለ። የማንም ሚስት ነው ለዘመዱ የሚሰጣቸው? የዳዊትን አይደለም? እንደዛ ነው የሚለው። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። እግዚአብሔር የሰው ሚስት ወስዶ ለሌላ ሰው አብረው እንዲተኙ ወይንም ዝሙት እንዲሰሩ አድርጓል አላደረገም? በዚህ ጥቅስ መሰረት እኮ አንተ እንደምትለው አይደለም። እዚህ ጋር በዚህ መሰረት እንደምለው ሳይሆን አንተ መጽሐፉ እንደሚለው አሁን እግዚአብሔር የዳዊትን ሚስቶች ወስዶ ለሌላ ሰው አብረው እንዲተኙ ያ ማለት ዝሙት እንዲሰራ አድርጓል አላደረገም? እግዚአብሔር አይደለም ዝሙት ስለማሰራት አይደለም የሚናገረው። እዚህ ጋር ምንድነው ዳዊት ከላይ የሰራውን ስራ ዝሙት ማለት ያው ፈጣሪ ከፈቀደልህ ውጪ ማግባት ነው፣ ያልፈቀደልህ ማግባት ነው። እነዚህ ሚስቶቹ ናቸው አብረውት እንዲተኙ የሚያደርጋቸው እግዚአብሔር ወይስ የዳዊትን ሚስቶች? ያለ እግዚአብሔር ዝሙት የሚባለው ሁሉ እንደናንተ ማስተምረው እንደኛ ማስተምረው ዝሙት የሚባለው ፈጣሪ ያልፈቀደልን ስታገባ ነው። ፈጣሪ ከፈቀደልህ ዝሙት አይባልም አይደል? የሰው ሚስት መገናኘት እንዲገናኙ ማድረግስ ዝሙት ነው አይደለም? ለምሳሌ ያልኮ ይሄ በእግዚአብሔር ዘንድ እግዚአብሔር የፈቀደልን እያልኩ እኮ ነው። አንተ እኮ 4 ስታገባ አላህ ስለፈቀደልን አይደል? አይደለም። አዳምጥ። እኔ ሚስት እያለኝ ለምሳሌ ያንን አምላክ ለሌላ ሰው አሳልፎ አዳምጥ እንጂ የሰው ሚስት ተቀምጦ ለሌላ ሰዎች ግንኙነት እንዲያደርጉ ማድረግ ይሄ እኮ ዝሙት ማሰራት እኮ ማለት ይሄ ነው። ገብቶሃል አይደል? ስለዚህ እግዚአብሔር ምን አደረገ እዚህ ጋር ከተባለ የዳዊትን ሚስቶች ወስዶ የሰው ሚስት ማለት ነው። የዳዊትን ሚስቶች ወስዶ ለሌላ ሰው አብረው እንዲተኙ አድርጓል አላደረገም? እሺ ቀጥሎ ያለውን ላንብብልህ። እሺ እንደዛ አይደለም ፖይንቱ ሁሱ፣ እኔ ላስረዳ። ቀጥሎ እናነባዋለን። እግዚአብሔር የዳዊትን ሚስቶች ወስዶ እንደዛ አላረገማ ሁሱ፣ እንደዛ አይደለም። ብናነበው ምን ችግር አለ? እዛው እሺ አንብበው። ምንድን ነው የሚለው? እሺ እንደዚህ ይላል። ከዛም እግዚአብሔር እንደዚህ ይላል፣ እነሆ ከቤትም ክፉ ነገር አስነሳለሁ፣ ሚስቶችን በዓይን ፊት እወስዳለሁ። ከላይ ዳዊት ያደረገው ነገር ስላለ ማለት ነው። ለዘመዶቹም እሰጣቸዋለሁ፣ በዚህም ፀሐይ ዓይን ፊት ሚስቶች ጋር ይተኛሉ። አንተ ይህን በስውር አድርገዋል፣ እኔ ግን አይታል። ዳዊት በምንድን ነው ያደረገው? በስውር እግዚአብሔር አያየኝም ብሎ በስውር ነው ያደረገው። ምንድን ነው ያደረገው? ሚስቶችን ማለት ነው እኮ ያስረዳው እኮ ነው እሱ በዛው ያስረዳል እኮ ቦታው። ምንም ያስረዳው ነገር የለም። አይተሃል አልከኝ። ይሄ ነው የምታስረዳኝ? ይሄው እንደዚህ ይላል ከስር እግዚአብሔር ራሱ የተናገረዋል። አንተ ይህን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔር በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ በኃጢአት አርቆሃል
አትሞትም አለው። ነገር ግን በዚህም ለእግዚአብሔር ጠላቶችም ታላቅ የስድብ ምክንያት አደርጋለሁ። ስለዚህ ደግሞ የተወለደው ልጅም ፈጽሞ ይሞታል አለ። በቃ ዳዊት ላይ ይሄን እየፈረደበት ነው እግዚአብሔር እሱ ለሰራው ኃጢአት ማለት ነው እንጂ ሌላ ነገር የለውም። ስለዚህ እግዚአብሔር ፍርድ ነው። በጣም ጥሩ። አሁን አመንሽ የእግዚአብሔር ፍርድ ነው። ምንድነው? የዳዊትን ሚስቶች ያልከው ነገር የለም። ታዲያ እግዚአብሔር ምን አደረገ? የዳዊትን ሚስቶች ወስዶ ሚስቱ ላልሆኑ ለሌላ ሰው አሳልፎ ሰጥቶበት ከነርሱ ጋር እንዲተኛ አድርጎበታል አይደል? እግዚአብሔር ከጅምሩም እኮ ሚስቶቹ አይደሉም እኮ የዳዊት እኮ ነዛ ዳዊት ዝሙትን ሰርቷል እኮ እዛው ቦታው ላይ ተናገረ። ሚስቶችህን ይላል። ለምን መጽሐፈን ትክዳለህ? ያው ሚስቶችህን የዳዊትን ሚስቶች ነው እኮ እንደዚህ ይላል። ሚስቶች እስቲ ሚስቶችን አሳየው። ሴት ነው ያላመኑ ናቸው። ያው አንድ ማስረጃ ክፈቺ። ትልቁ ላይ ነሽ። ወረደ ወላሂ በራስ ጊዜ ወርዳለች። ሚስቶችህን አይልም ማለት ያው ሚስቶችህን ይላል። እንዴት ነው አምላክ ዝሙት የሚያሰራው? የዳዊትን ንጹህ ሚስቶች አመጣና ለሌላ ሰው አብሮ እንዲተኛ አድርጋለሁኝ። በሌላ ቦታ ላይ ምን ይላል? የወንድምህ ሚስት አትመኝ እያለ ከደነገገ በኋላ የሰው ሚስት እየወሰደ እግዚአብሔር ከሌላ ወንዶች ጋር እንዲተኙ አድርጋለሁ ማለት ምን ማለት ነው? ዝሙት ማሰራት አይደለም። አልገባህም አንተ። ይሄ ራሱ የቻለ ትርጓሜ አለው። ገባህ አይደለ? እንደዛ ያለው እግዚአብሔር በመጀመሪያ ዳዊት የሱ ያልሆኑትን ነው ሚስቶች ያልሆኑትን ነው። ማስረጃ ክፈች። ትልቁ ላይ ነሽ። ማስረጃ ክፈች። ትልቁ ላይ ነሽ። ቆይ ልንገርህ፣ ያዳምጤ። በመጀመሪያ ሚስቶችህ ያለው ዝሙት ከፈጸመ ሴት ጋር ነው እንጂ እነዛ ሚስቶቹ አይደሉም። ግን ዝሙትን ስለሰራ ያንን ነው እያለ ያለው። ቆሽ በእግዚአብሔር ፍርድን አደረገ። በእናንተ አላህ ፈቀደልኝ ብሎ ነው መሐመድ ሴት የሚያገባው። እስኪ እንደዚህ የተቆጣበት ኃጢያትን የከለከለበትን እስኪ ያሳየኝ። ጎሽ እኮ ታዲያ ይሄ እኮ ሚስት እኮ ነው ማግባት እኮ የሰው ሚስት እኮ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የቀሙትና ያገቡት። እዚህ ቦታ ላይ ግን ዳዊት ምንድነው ያደረገው ከተባለ የሰው ሚስት ማን ነው? እግዚአብሔር ምን አደረገ? የሰው ሚስት አመጣና ለሌላ ወንድ አብረው እንዲተኙ አደረገ። ያ ነው የሰው ሚስት አይደለም። ዳዊት ኃጢያት ስለሰራ እሱ እግዚአብሔር አያየኝም ብሎ በስውር ሲሰራ እግዚአብሔር ደግሞ እሱ የሰራውን በአደባባይ እሱ እግዚአብሔር እንደሚያየው እግዚአብሔር ያየው ደግሞ ሰው ላይ ማሳይቶ እሱ ዳዊትን እያዋረደው እኮ ነው። እግዚአብሔር ኃጢያቱን በአደባባይ እያሳየ እንደዚህ ማድረግ እንደሌለብን እያስተማረ ነው። ይሄ እናንተ ተፈቀደ ምናምን የሚባል ነገር የለም። አዳምጪ አንቺ በእናንተ ተፈቀደ የሚላት ዲጋግሚ ዝም ብለሽ አንቺ ያላለ እግዚአብሔር ምን አደረገ ከተባለ እስኪ እኛ ጋር ይሄን ሐሴቶች ሚስቶች ተፈቅዷል ብሎ አምጣልኝ። እናንተ ጋር ተፈቅዷል። ነይንት ዝሙት እኮ ነው እግዚአብሔር እያሰራ ያልኩሽ እኮ መጽሐፉ ላይ ምን አለ? ያንተን ሚስቶች ወስጂ አይደለም። ይሄ ያንተ አረዳድ ነው። ሰው እኮ እንደራሱ እንደሚረዳው ነው። ገባህ አይደል? ያንተ አረዳድ እንጂ እንደዛ አይደለም። መጽሐፍ ቅዱስ ራሱ የቻለ ትርጓሜ ያለው አወራችሁ። በኋላ ልክ ሰው ሲናገር ደግሞ አዳምጡ። ይታቻል አይደል? ለተቋይ የለም እኮ እሱ እንትን ያለው ምን አገናኘው? እዚህ ጋር ያወራን ያለ ነው አምላክ ዝሙትን ስላሰራ። በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ሚስት ያልሆኑ ሰዎችን ሲያገቡ ጋብቻና ዝሙትን ለማገናኘት መሞከር ሰማይና ምድር፣ አረ ሰማይና ምድር ቅርብ ናቸው። በጣም ያደረ ለማንኛውም እኔ ይሄንን አምላክ ያድርገዋል ብለን አይደለም። የነብያት አምላክ ከእንዲህ አይነት ነገር በጣም የጠራ ነው። ወላሂ ለአዚም የአብርሃም የይስሐቅ የያዕቆብ አምላክ የአንዱ አምላክ ይሄንን አያስደርግም። አምላክ ጻድቅ ነው፣ ጽድቅን ያደርጋል፣ ኃጢአትን በፍጹም አያደርግም። ይሄን በሉ። ለዚህ ነው መጽሐፉ ተበርዟል ስንላችሁ ጊዜ አምላክ እንዴት ነው የነብያቶችን ሚስት እየቀማ ለሌላ ሰው አሳልፎ ሰጥቶ ዝሙት እንዲሰራባቸው የሚያደርገው እነዛን ሴቶች? ይሄ ሴትንስ መበደል አይሆንም? መጨቆን አይሆንም? ሴት ልጅን ዳዊት ወንዱ ዳዊት ስላጠፋ ተብሎ የኦሪዮን ሚስት ተገናኝቷል ተብሎ የእርሱን ንጹህ ሚስቶች ምንም ጥፋቱ ላይ የሌለበት እነዛን ሴቶች አምጥቶ ለሌላ ወንድ አሳልፎ መስጠትና ያ የስሜቱ ማርካ እንዲያደርጋቸው ዘንድ አምላክ አሳልፎ ሴቶችን መስጠት በሴቶች ክብር ላይ መረማመድ አይሆንም? ሴቶችን መጨቆን አይሆንም? ወላሂ ላዚም ነው። ገብታችኋል? ይሄ ነው። ነገር ግን ይሄንን አምላክም ሆነ ነብዩ ዳዊት አላደረጉትም። መጽሐፉ ላይ ተቀጥፎበት ተዋሽቶበት። ለዚህ ነው መጽሐፍ ተበርዟል ስንላችሁ የአምላክንና የነብያትን ክብር የጠበቀ አይደለም። አምላክ ዝሙት እንዳሰራ
ልክ እንዲሁ ነብያቶች የሰው ሚስት የኦሪዮን ሚስት ቀምቶ እንደደፈረበትና እንደቀማው ኦሪዮ እንዳስገደለ ይናገራል። እንዲህ አይነት አጸያፊ ነገር ያ ነብዩ ዳዊት ወላሂ አላደረገም። ታዲያ ይሄን ነገር ማን ነው ሊጽፈው የሚችለው ካላችሁ እነዚያ ይሁዳውያን ናቸው። ነብያትን ዋሽተው ቀጥፈው ከአምላክ ዘንድ ይህን ሁሉ ከባባድ ኃጢአት ጭነውባቸው ራሳቸውን ጻድቅ አድርገው ታያላችሁ። ራሳቸውን ቅዱስ ህዝብ አድርገው ታያላችሁ አይሁዶች። አላህ ሱብሓነሁ ወተዓላ ለዚህ ነው እነዚያን አይሁዶች የተረገሙ ብሎ የገለጻቸው። እነዚያ አይሁዶች የተረገሙ ናቸው። ዳዊት ረግሟቸዋል፣ ኢየሱስ ረግሟቸዋል። አላህ በቁርአን ላይ ሲናገር ሉዒነ الذين كفروا من بني إسرائيل على لسان داود وعيسى بن مريم አለ። ከነዚያ ከእስራኤል ልጆች የካዱት በዳዊትና በማርያም ልጅ አንደበት የተረግመዋል አለ። ማንና ማን? ዳዊትና ኢየሱስ ረግመዋቸዋል። ገብታችኋል? ኢየሱስ የቱ ጋር ነው የረገማቸው? በደንብ ለሚያስተውል ሰው ዛሬ አዲስ ነገር እንገራችሁ ክርስቲያኖች። ኢየሱስ ክርስቶስ አይታችሁ ከሆነ ከሐዋርያቶች ጋር እየሄደ የሆነችን ዛፍ ከሩቅ አያት ይላል። ከሩቅ አያትና ምናልባትም የዛፍ ፍሬ ይኖርባት ወይንም በለስ ይኖርባት ይሆን ብሎ ሄደ ወደ እርሷ ይላል። ከዚያም በኋላ ሄደ የሚበላን ፍሬ አላገኘባትምና ዛፏን ረገማት ይላል። እናንተ እዚህ ጋር የምታስቡት ስለ ዛፍ እያወራ ይመስላችኋል። ላ ስለ ዛፍ አይደለም። የሚገርም ጥበብ ነው እዚህ ጋር ክርስቶስ የተናገረው። አላህ ይሄን ነው በቁርአን ላይ እንደረገማቸው ሲነግረን ጊዜ ማን ነው እየተራገመ ያለው? ፍሬ ሲል ምን ለማለት ነው? ዛፍ ሲል ምን ለማለት ነው? ዛፍ እያለ ያለው የአይሁድን ህዝብ ነው። በዚያ መካከል ክርስቶስ ወደ አይሁድ ህዝብ መጣ፣ ወደ እነርሱ ምናልባትም ፍሬ ይኖርባት ይሆን እያለ እየተናገረ ያለው ከእነርሱ መካከል የአምላክን ህግና ስርዓት የሚቀበል ይኖር ይሆን ብሎ ወደ እነርሱ መምጣትን ያሳያል። ከዚያ በኋላ ግን ከእነርሱ በርካቶቹ አልተቀበሉትም እና ረገማቸው ክርስቶስ። ገብታችኋል አይደል? እነርሱ ምን አደረጋቸው? ረገማቸው ክርስቶስ። ዛፍ አይብቀልብሽ፣ ፍሬም አይብቀልብሽ ከዚህ በኋላ ብሎ ረገማት ክርስቶስ። ገብታችኋል አይደል? ልክ ተመልሶ ሲመጣ ጊዜ እንደደረቀ ተገኘ። ከዚያ በኋላ ክርስቶስ ወረድ ብሎ ምን አለ? የእግዚአብሔር መንግስት ግን አላቸው ከእናንተ ተነጥቆ ፍሬውን ለሚያፈራ ህዝብ ይሰጣል አለ። ያ ማለት ከአይሁድ ህዝብ ከዚህ በኋላ የነብይነት ማዕረግ እንደሚነጠቅና ፍሬውን የሚያፈራ ትውልድ ከአይሁድ ህዝብ ለሆነ ለሌላ አካል ያ የነብይነት ማዕረግ እንደሚሰጥ እየነገራቸው ነው። ታዲያ አላህ ሱብሓነሁ ወተዓላ በቁርአን ላይ ሙሐመድ ሆይ አንተንና ተከታዮችህን በክርስቶስ አንደበት ፍሬያማ የሚሆን ዛፍ ብዬ ገልጫቸዋለሁ ብሎ ይናገራል። የቱ ጋር ከተባለ ሱረት አልፈትሕ ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋነሁ ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ዛሊከ መሰሉሁም ፊ ተውራት ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂሂ ዩዕጅቡ ዙራዐ ሊየጊዘ ቢሂሙል ኩፋር አለ። ተመልከቱ ክርስቶስ ምን እንዳለ። እውነት እውነት እላችኋለሁኝ አላቸው ኢነሁ ዩንዘዑ ሚንኩም መለኩቱላህ ወዩዕጣ ሊኡመትን ተዕመሉ አስማረሁ ይላል መጽሐፍ ቅዱስ ላይ። ማቴዎስ ወንጌል ላይ ክርስቶስ ምን አለ? የእግዚአብሔር መንግስት ወይም የአምላክ መንግስት ከዚህ በኋላ ከእናንተ ትነጠቃለች፣ ከዚያስ ነገር ግን ፍሬውን ለሚያፈራ ትውልድም ትሰጣለች አለ። ገብታችኋል አይደል? ያ ተነጠቀ ከእነርሱ ፍሬውን የሚያፈራ ትውልድ ተብሎ ተገለጸ። ለነዚህ ህዝቦች ይሰጣል ከዚህ በኋላ አለ አላህ በቁርአን ላይ ምን አለ? በኢንጂልም ላይ በመሲሁ አንደበት ፍሬውን የሚያፈራ ዛፍ ብዬ አንተን ሙሐመድንና ተከታዮችን ገለጽኳችሁ ብሎ ተናገረ። ገብቶሃል? ስለዚህ ክርስቶስ እዛ ጋር እየተራገመ ያለው ዛፍን አይደለም። እንዴት ነው አንድ ነብይ ቆሞ ዛፍን ይራገማል ብላችሁ ታስቡት? ዛፍን አልተራገመም። ገብታችኋል? ርቦት የሚለው ነገር እነርሱን ወደ ቀኑ መንገድ ለመምራት ምን ያክል ጉጉት እንዳለው የሚገልጽ ምሳሌ ነው እንጂ ክርስቶስ ስለተራበ ምናምን እዛ ሄዶ ዛፍ ፍሬ ፍለጋ ይሄደ እንዳይመስላችሁ። ወደ ዛፏም ሄደ ሲል ጊዜ ወደ አይሁድ ወገን ወደ እስራኤል ወገን መምጣቱን ያሳያል። ከዚያ በኋላ እነርሱን አንቀበልም ስላሉ እነርሱን እንደረገማቸው ያሳያል። ገብቷችኋል አይደል? ከዚያ በኋላ ወረድ ብሎ ግን ከዚህ በኋላ የአምላክ መንግስት ከእናንተ ይነጠቃል ብሎ ነገራቸው። ነገር ግን ፍሬውን ለሚያፈራ ትውልድም ይሰጣል አላቸው። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ቃል በቃል በቁርአን ላይ ይህን ትንቢት ለእርሳቸው በመሲሁ አንደበት እንደተናገረ ገለጸ። የት? ሱረቱል ፈትሕ መጨረሻው ላይ ዛፉን እንዳጠነከሩ ቀንዘሎች ወይም ፍሬዎች ብዬ በመሲሁ አንደበት ገለጽኩህ እያለ ነገራቸው ማለት ነው። ይህን ለሚያስተነትን ሰው ከዚያ በኋላ እዚያው ላይ ክርስቶስ ሌላ ትንቢት ተናገረ። ምን አላቸው?
እርሱም የማዕዘን ራስ ይሆናል ብሎ ነገራቸው። ማዕዘን ራስ ድንጋይ ይሆናል አላቸው። እርሱ የሚወድቅበትን ይጨፈልቀዋል አለ። እርሱን ሊወድቅበት ያለን ደግሞ አምላክ እንደሚበቀልለት ተናገረ። የማዕዘን ራስ ድንጋይ ማለት ምን ማለት ይመስላችኋል? ስለ ድንጋይ ያወራ ይመስላችኋል? አሁንም ክርስቶስ ስለ ድንጋይ አይደለም። ነቢዩ ሙሐመድ ሰለላሁ